አብርጌድ እንግዲህ ጉድ ሆናለች ማለት ነው። ወደነ ካሌብ ሙሲሲ ወደነ ዝና መረብ ውስጥ ገባች። ምክንያቱም እሷ ዳጣን እንግዲህ ይሄ ዝናን ነው የምፈራው ትወጅኛለሽ ወይ ስትላት፣ እንደ ማር ነው የምወድሽ ስትላት፣ እኔ ደግሞ እንዳንቺ መጠላ የለኝም ስትላት፣ እኔ ደግሞ በጣም የምጠላውና የምፈራው አንድ የሚባል እሱ አለ አለቻት። ማንን ስትላት ዝና ትላታለች። ዝና ደግሞ ማን ነው እስኪ አስተዋውቂኝ ስትላት፣ ኧረ እባክሽ ዝናን እኮ ሳስተዋውቀሽ ምን እንደሚፈጠር እኮ አሳስቤው ነው አለቻት። አንደኛ መጀመሪያ እንዳስተዋወቅኩሽ እንግዲህ አንቺ ትወጂኛለሽ የሚል ጥያቄ ነው የሚቀርብልሽ፣ አይመለከትሽም። ኧረ ተይ ይቅርብሽ ብትላት አልፈልግም ብላ ተዋወቀችና አጅሬ ወስዶ ከትህትና ጎን ወስዶ ቁጭ አደረጋት። እሷ ለሰው እንግዲህ ዳጣዬን አግታ ለማሰቃየት ስታስብ እሷ በራሷ ባላሰበችው መንገድ ከነ ዝና እጅ እስቲ እንግዲህ ገባች ማለት ነው። ኤቢ ከዚህ በኋላ አባትም ሆነ እናት ሊያስጥሏት የማትችልበት ውስጥ ነው የገባችው። ምክንያቱም እኛ ለሰዎች ክፉ ስናስብ ለእኛ ደግሞ ምን አይነት ነገር እንደሚገጥመን ያየንበት ነገር ነው ይሄ። አሁን እንግዲህ ዝና ደግሞ እያናዘዛት ይገኛል። ገንዘብ እንደተለመደው ያው ገንዘብ ስለሚወድ ገንዘብ አስመጪ ይላል። እንግዲህ ገንዘብ ካስመጣ በኋላ ደግሞ እንደሚታወቀው እንግዲህ ያው እንግዲህ በነ ካሌብ ሙሲሲ በሚከድበት መንገድ እንግዲህ እንደፈለጉ ያደርጓታል እንጂ ከዚህ ውስጥ ከገባች በኋላ እንደማትወጣ ነው። ወይዘሮ ማርታ ይህን ስትሰማ የልጇን መጥፋት በጣም ተጨናነቀች። እኔ ልጄን ውጭ ሀገር አልክም እያልኩኝ ጭራሽ እንደዚህ አይነት ነገር መጣብኝ፣ ልጄ ኤቢ ወዴት ገባች በማለት ጭንቀት እየተዋጠች ትገኛለች። አቶ ደረጀም ግራ ተጋቡ። ዳጣንም ቢጠይቋት በፍጹም እኔ አላየኋትም፣ እንደውም እኔን ከአርጁን የሚባለው ጋር ልታሳግተኝ ስታስብ ይህ የህንድ ጠንቋይ የመሰለ ጥቁር እኔ ነቅቼበት እኔ ራሴን አድኛለሁ ስትላቸው አንቺ እንደዚህ ለማድረግ አስባ በማለት ሲጠይቋት አዋለቻቸው። እንግዲህ ኤቢ ከመታገቷ በፊት እንግዲህ ምሳሌ ስለ ዳጣ እናትና አባት ትነግረኛለች፣ ምንም ሳትደብቂ ምሳሌ ንገሪኝ በማለት ስትጠይቃት ብልጧ ምሳሌ ደግሞ አባቷ ማን ነው የዳጣ ስትላት አባቴ አለቻት። አባቴ ምች ማን ነው ስትላት ብሩክ፣ ምክንያቱም ዳጣን እኔ አባት ሆንሻለሁ ወላጆችሽን እንኳ ባታገኝ እኔ አባትሽ ሆናለሁ እያለ ሲነግራት የነበረውን በልጅ አእምሮ ቀርጻ ይዛ ስለነበረ ቤተሰቦቿን እኔ አላቅም፣ ታዲያ እናንተ ምንድን ናችሁ? ከእናንተ ጋር እንዴት ትኖራለች ብላ እንደ አዲስ ለአብርጌን ነበር የጠየቀቻት። እኔ መልሰች ትጠይቅኛለች አለቻት። እና ታዲያ እኔ የማውቀው አባቴ አባቷ እንደሆነ ነው። እናትሽ ያንቺ እናት የታለች? ማናት እናትሽ ስትላት እኔ እናት የለኝም በልጅነቴ ነው እናቴ የሞተችብኝ ብላት ነበር። እሺ የዳጣስ እናት ማናት ስትላት እኔ የዳጣን እናት አላቅም፣ እናንተ ጋር ለብዙ ዓመታት ኖራለች፣ ባለፈው ዓመት ከእናንተ ጋር ነበር አለቻት። አዎ ከኛ ጋር ነበር። ታዲያ ከእናንተ ጋር ስትኖር ከነበረ አሁን ወደ የት ሄደች ስትላት እኔ አላቅም ወዴት እንደሄደች አላቅም ነው ያለቻት። የሰማችውን ሁሉ ግራ ስታገባት አንቺ ደግሞ ምንም ድንዝዝ ነሽ የማታውቂ ምንም ነገር የምጠይቅሽን በትክክል የማትመልሽ ብላ በዚህ ተበሳጭታ ነበር። እና ዝናም ባገኘው ዳጣን ስለ ዳጣ ብዙ ነገር ይነግረኛል ብላ ነበር ኤቢ ያሰበችው። ከዝና ሄዶ ስለ ዳጣ ሳይሆን ማግኘት የቻለችው ስለ ራሷ ከትህትና ጎን ሄዶ መተኛት ሆኗል ማለት ነው። ሰላም ውድ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ዳጣ ቀጣይ ፓርቲ ይዘንላችሁ መጥተናል። እንግዲህ ባለቀ ሰዓት እንግዲህ ዳጣና ናታል እንግዲህ አንድ ጨለማ ቦታ ላይ ቁጭ ብለው እንግዲህ የወደፊት ህልማቸውን እየተነጋገሩ ይገኛሉ። እንደው ለመሆኑ አንተ እኔን ምን ያህል ትወደኛለህ በማለት ነበረ ስትጠይቀ የነበረው። እሱም እወድሃለሁ እንዴት እኔ እኮ አሁን በተለይ እየናፈቅሽኝ እየመጣች ነው ሲላት እኔም እኮ እንደዛው ነው የምትናፍቂኝ በማለት ይገላለጻሉ። እሷም በጣም ደስ አላት። ከምር በጣም ደስተኛ ነኝ ዳጣዬ፣ አንቺን በማገኘት የህይወት ትርጉሙን ያወቅኩት በአንቺ ነው። ስምሽ ደስ ይለኛል። አንቺን ከዚህ ቤት ሳይ ሁሉ ነገር ደስታ ሙሉ ሆኗል። ኧረ ተው አሁንስ እየቀለድክ ይመስለኛል በማለት ትላለች። እና ከናባዬ ደግሞ ይሄን ቢሰሙ ትጎዳለህ አለችው። ምንም ቢመጣ ከዚህ በኋላ አልፈራም፣ በጣም ነው የምወድሽ
ናታን አንድ ጥያቄ ብጠይቅ በማለት ጥያቄ ተጠይቄዋለሁ። እኔ ግን ይህን ያክል እንደምታፈቅረኝ አላቅም። እኔም ከዚህ በፊት ማንንም አፍቅሬም አላቅም። እኔ ወንዶችን ከጓደኛ ውጭ በምንም ነገር አይቻቸው አላቅም ነበረ። አንተ ግን አንድ ጥያቄ የምጠይቀን ነገር ስም ያው ጠይቅኝ፣ ምን ችግር አለ አለ ናታልና ሲላት እንግዲህ አለችው እኔ ባረጅ ብታመም ባልወልድልህ ብሸብት ምን ቢደርስብኝ ይሄን ሁሉ ቢደርስብኝ ትወደኛለህ የሚል ነበር። እንዴ በጣም ነው የምወደው፣ ከልቤ እኮ ነው የማፈቅርሽ፣ እንዴት እንደዚህ ታስቢያለሽ በማለት ነበረ ዳጣ ባረጂ መልኬ ቢጠፋ ጸጉሬ ነጭ ጸጉር ቢሆን ብነጫነጭብህ ልጅ ባልወልድልህ እንዳሁኑ ትወደኛለህ ጥለኸኝ አትሄድም ስትል ቃል አስገባችው። በፍጹም እንዲሁ እኮ ነው እኔ እንጂ ወደድኩት ይሄን ነገር ሁሉ አይቼ አይደለም። ፍቅር ደግሞ በሁኔታዎች አይወሰኑም። አንቺም ብትሆኝ መቼም አትሆኝ የፈለገ ነገር ብትሆኝም ቃል እገባልሻለሁ በማለት ነበረ ያስደሰታል። እሷም በጣም ነበረ የተደሰተችው። በዚህ መካከል አቶ ደረጀ እና ደግሞ ወይዘሮ ማርታ ግራ ተጋብተዋል። ዝም ብለው እየተያዩ አንዳንድ ነገሮችን መጠያየቅ ይጀምራሉ። እንዴ ምንድን ነው ጭንቀት ልትገልጽልኝ ብትችል ደስ ይለኛል በማለት ወይዘሮ ማርታ ቢነግሩትም አቶ ደረጀ ግን ኡፍ ከማለት ውጭ ትንፋሹን በትንፋሹ ከመዋጥ ውጭ ምንም ነገር ሊነግራት ባለመቻሉ ምንድን ነው ግን ድሬ የተቸገረ የተፈጠረ ነገሩን ለምን በጋራ እንወጣውም እያለች ነበር የምትጠይቀው። አንድ ስህተት ቢሳት ልጅሽን ትምሪያታለሽ፣ እኔ ስህተት ባጠፋ ትምሪኛለሽ ሆይ? በቃ አትጨነቅ። እኔ እኮ ልጆችን እኮ ከአንተ በኋላ ነው ያገኘኋቸው፣ ከምሬ ነው የምልህ አለችው። በእኛ ምንም ነገር የሚሆን የለም በፈጣሪ ነው። እኛ እኮ አለች ጠዋት ከምኝታችን ተነስተን ከፀሐይ ስትወጣ ከቤታችን ወጥተን እንዲሁም የምንችለውን ያክል ተንቀሳቅሰን ለፍተን ፀሐይ ስትገባ ወደ ቤታችን ነው የምንገባው። ስለዚህ ይህን እኮ ካለ ፈጣሪ ቃል ምንም ነገር የምናደርገው ነገር የለም በማለት ከፈጣሪ ጋር እያያያዘች ነው የምትነግረው የነበረው። አሁን ምንድን ነው እና ፈጣሪ ምን እያድርግ እያልሽ ነው አላት። ምናልባት የምንጓዝበት የምንሳሳትበት መንገድ ሊሆን ይችላል፣ ግን እመነኝ ፈጣሪ ያስተካክለዋል፣ በፍጹም አይተወንም፣ እኛም እሱም መተው የለብንም እያለች አጽናናችሁ። የራሳችን ጥፋት ሲሆን ግን በራሳችን የምንወስን ይመስለኛል አላትና በቃ ዝም የሚለን ይመስለኛል። በጥፋት ራሳችሁ እንደፈለጋችሁ ሆኖ ብሎ የሚወስንብን ይመስለናል ማርቲ አላት። አንዳንድ ጊዜ አላት ፈጣሪ ራሱ እንደ ሰው የሚያኮርፈን ይመስለኛል አላት። እንዴ ደሬ ምንድን ነው እያሰብክ ያለው? አሁንስ የምታወራው ነገር አልገባኝም። ፎይ አለች። አንተ ያጠፋው ጥፋት አለ እንዴ በማለት ጠየቀችው። እሱም ይህ ነው ጥፋቴ ብሎ ለመናገር በጣም ከበደውና በጭንቀት ሲሞላ እሷም አይዞ በማለት ታበረታታው ነበረ። እንግዲህ አብርጌድ ዳጣን ለማሳገት ብላ የላከችው እንግዲህ አርጁ ምንም ነገር ሳያግታት እሷ በጥበብና በዘዴ ተደብቃ እንግዲህ እንትኗን አውጥታባታለች ማለት ነው። አሁን ከዛ ዳጣ የታለች እያለች ስትጠይቅ እነ ምሳሌ ቤት ሄዳለች፣ ምሳሌን ታመጣልናለች እያለች ስትነግራት አዎ በቃ ምሳሌማ መምጣት አለባት፣ ስለ ዳጣ ትነግረኛለች ወደፊቱን እያለች ነበር ስታስብ የነበረው። ግን ምሳሌ ብትመጣም እውነታውን የገለጸችላት ነገር የለም እና አሁን አቶ ማርታና አቶ ደረጀ በጣም እየተፈቀሩ ቢሄዱም እሰው ግን ውስጡን አንድ የሚያስጨንቀው የሰላምና የዳጣ ጥያቄ ስላለበት ምን ያህል ትወጂኛለሽ እስኪ ንገሪኝ በማለት ነበር ደጋግሞ ጠይቅ። ምን ማለት ነው ትጠራጠራለህ እንዴ በማለት ትለዋለች። የልጆችን ያክል አለችው። እንዴ ልጆችሽን ያክል ከወደድሽኝ ልጆችሽ ጥፋት ሲያጠፉ ትምሪያቸዋለሽ አይደለ? እኔም ጥፋት ስጠፋ ትምሪኛለሽ ሆነ ደግሞ የሚላት አሁንም ቢሆን ዳር እያለ ስለዚህ በዚህ መንገድ እየሄዱ ሰላምና ናታል ደግሞ እንግዲህ እንዴት ነው ይሄ ልጅ እንቅስቃሴ ሲላት እየደረሰ ነው ልጁ መቼም ይሄ ልጅ እንዴት ነው እያለ ሲጠይቃት እንዴ አባቱ እኮ አንተ ነህ ተብለሃል ስትለው ኧረ እሷን ነገር ተይው እባክሽ አለና ተገራረሙና እያወሩ እያሉ
ግን እትዬ አሁን በጣም እያገዘች ነው፣ እኔም ቢሆን እኮ አግዝሻለሁ በማለት ይላታል። አይ ናታልዬ እኔ ካንተ ጋር በጣም ደስ የሚለኝ ወሬህ ነው አለችው። እሺ እስኪ ምን ልንገርሽ ታዛዥ ነኝ በማለት ሲላት፣ ግን ናታልዬ በእውነት ቃል ገብተህልኝ ነበር፣ ግን ምንም አላደረክልኝም ማለች። ምንድን ነው ቃል የገባሁልሽ እንዴ? እንደውም ስለ ዳጣ ያለውን ነገር ስለ ቤተሰቦቿ፣ ስለ እናቷ፣ ስለ አባቷ አጣራልኝ እያልኩ እንደምንም ብለህ አውጣተህ ንገረኝ አላልኩም አለችው። አዎ ብለሽ ነበረ እና ምን አደረክልኝ እስኪ ንገረኝ በማለት ተጠይቀው፣ ያረጋገጥኩት ነገር የለም ግን አሁን ትንሽ ልብ ለልብ እየተቀራረብን ስለሆነ በደንብ ትነግረኛለህ ብዬ አስባለሁ። ደብቃንም ከሆነ አወጣጥቼ እነግርሻለሁ አለ። አዎ እኔ በጣም ሳያት ልብ እየደነገጠብኝ፣ እኔ እንጃ ብቻ እስኪ ሁሉንም ነገር አጣራልኝ በማለት ችግር የለውም አረሳም፣ በደንብ ጠይቄ እነግርሻለሁ በማለት ቃል ገባላት። እሷም እሺ ደግሞ ከዳጣ ከሆንክበት እንዴት በደስታ ሆነሃል መሰለህ? ኧረ እባክሽ ሚስጥር ነው ቤተሰቡ እንዳይሰማ በጣም ደስተኛ ነኝ እኔ አላት። አዎ ፍቅር በጣም ደስ የሚል ነገር ነው የሚመስለኝ፣ የሆነ ሰላም ያለው ነገር ይመስለኛል፣ ባላቀውም አለችው ማለት ነው። እንዴት ለምን አታውቂውም አላት። አይ እንዴት ለምኑን አውቀዋለሁኝ፣ እንዴት ሰው ልጅ እንዴት ነው አርግዞ ልጅን ያክል ነገር ተሸክሞ ፍቅርን የማያውቀው አለች። አየህ አለችው። እሱ እንዴት ማላውቀው ምን እንደሆነ ከፍቅር ውጭ ምን እንደሚያስደስተኝ ብነግርሽ ላታምኚ ትችያለሽ አላት። ከፍቅር ውጭ ደስ የሚለኝ ነገር ሞት ነው ስላደነገጠች፣ ሞት ብላ ይሄ ሞት ሰው የሚሞትበት አለችው እና እሷም ተደናገጠች እና ከልቧ ሳቀች። እንዴት አየሽ ሰላም እና አስደሳች ነው ሞት ማለት። የብዙ ሰዎች ህይወት በመከራ የተሞላች ናት። ሀብታሙም ድሃውም መከራና ስቃይን ያስተናግዳል። ሁሉም ሰው የሚያልፈው ደግሞ ሲሞት ነው። ስለዚህ የሁሉም ነገር መጨረሻ እረፍት ሞት ወይ አንዳንድ ጊዜ ደግሞ እንደ ፈላስፋ ያደርግሃል አለችው። እስኪ አስቢ ሞት ባይኖር እኮ ክፉ ሰዎች ምን ሊያደርጉን እንደሚችሉ እስኪ ስቢ። ሞት በጣም ደስ ይለኛል አላት። ይኸውልሽ ሞት ችግረኞችን ያሳርፋል፣ በስቃይ ውስጥ ያሉትን ይገላግላል፣ ግፎችን ይጠርጋል፣ ክፉ ሰዎችን ያጠፋል። ስለዚህ እኔ ደግሞ ሞትን በጣም ወደዋለሁ። ሞት የሚፈሩ ሰዎች በጣም ይገርሙኛል። ያውም የማይቀርን ነገር ለምን እንፈራዋለን? ሞት እኮ አይቀርም አላት። አይናታል አሁንስ በጣም እያስፈራራኸኝ ነው አለች። ሰላምዬምና እየተጫወቱ እየተቀላለዱ ደስ ሲል፣ በዚህ ምድር ላይ ስትኖሪ ሞትን እያሰብሽ መኖር አለብሽ። ለዚህ እኮ ነው ብዙ ጨካኞችና ግፈኛ ሰው የጠፋው እኮ ሞት እንዳለ የረሳው ሁላ ስለሆነ ነው። በፍቅር ትኖሪያለሽ። ሞት እንዳለ ስታቂ ሰላም ትሆኛለሽ፣ ሰውን ትረጃለሽ፣ ደስተኛ ትሆኛለሽ። ክፉዎች ለዘላለም እዚህ ምድር ላይ እንዳይቆዩ ስለሚያደርጋቸው እነሱ ይፈሩታል። እኔ ግን ደስ ይለኛል አለች። ለዚህ ከፍቅር ቀጥሎ ሞት ደስ ይለኛል ያልኩሽ ለዚህ ነው ሲል አብራራላት። እውነትህም ብለሃል በማለት ሰላምዬም ልክ ነህ አለችው። ግን እሷ ሞትን የምትፈራው ዳጣን የመሰለ ልጇን ሳታገኛት እንዳትሞትና ልጇን ሳታገናኝ እንዳትሄድ የሚለውን ቆም ብላ አስባው በጣም አዘነችና እንባዋ ተንቆረዘዘ። እንግዲህ ቀጣዩ የአብርጌድ ነገር ምን ሊሆን ይችላል የሚለውን እንግዲህ አብረን የምንከታተል ይሆናል። ስለምትከታተሉን ከልብ እናመሰግናለን። ላይክ ሸር እያደረጋችሁ አበረታቱን።